ደግሞ ሁለት መረጃዎች አሉ እነሱ ነግራችኋል። እናንተ ግን ላይክ እያደረጋችሁ ማለት ነው። ኩባ ላይ እርምጃ ለመውሰድ ዶናልድ ትራምፕ የመጨረሻ ውሳኔ ላይ መድረሳቸው የተነገረ የሚገኘው። ሌላኛው መረጃ ደግሞ በኢራን ላይ እርምጃ ለመውሰድ በዛሬው ዕለት እንግዲህ ይሰበሰባሉ ነበር። በዚህ ስብሰባ ነበራቸውና የመጨረሻውን እርምጃ ለመውሰድ እንግዲህ ታቅዶ ነበር። ነገር ግን ይሄ እቅድ ተራዝሟል ነው የተባለው። ለዚህ ለመራዘም በዋናነት ማለት ነው በተባበሩት አረብ ኤሚሬትስ በሳውዲና በባህረ ሰላጤው ባሉ ሀገራት ግፊት ነው እንዲራዘም የተደረገው ተብሏል። ያው በኩባ ላይም እንደዚሁ ጦርነት ለማወጅ ከደህንነት አማካሪዎቻቸው ጋር ውይይት በማድረግ የመጨረሻውን ውሳኔ እንደሚወስኑ ታውቋል ማለት ነው። እንግዲህ ዶናልድ ትራምፕ ከሁለት ሀገራት ጋር ለመዋጋት እንቅስቃሴ እያደረጉ የሚገኙት ከኩባና ከኢራን ጋር ወደ የተጀመረ ነው። ከኩባ ጋር እንደዚሁ ጦርነት ለመግጠም ዝግጅት ማድረጋቸውን መረጃዎች እየጠቀሱ ነው የሚገኙት። የአርቲስት ነጻነት ወርቅነህ ለቅሶ ስነስርዓት ተደርጎለታል። ለቅሶ ስነስርዓት የተደረገለት ደግሞ በአባቱ ሀገር ነው፣ አባቱ በተወለዱበት ማለት ነው። ያው እዛ ለቅሶ ተደርጓል። ይህ ስነስርዓት የአርቲስት ነጻነት ወርቅነህ የለቅሶ ስነስርዓት በጋሞ ዞን ነው ስነስርዓቱ የተደረገው። በቅርቡ ከዚህ ዓለም በሞት የተለየው ነጻነት ወርቅነህ በጋሞ ዞን ያሉ ዘመዶች አዝማዶች ተሰብስበው የለቅሶ ስነስርዓት አድርገውለታል። የአርቲስት ነጻነት አባት ሻምበል ወርቅነህ እምሩ ከ60 ዓመት በፊት በልጅነታቸው ነው ለሽመና ስራ ከሀገር ቤት ወጥተው ወደ አዲስ አበባ ያቀኑት። እናም እንግዲህ የተወለዱበት አባቱ የጋሞ ተወላጅ እንደሆኑ ይታወቃል። እናም እዛ አካባቢ ያሉ ማህበረሰብ ተሰብስቦ ይህንን ለቅሶ ስነስርዓት አድርጓን የተባለው እንደምትመለከቱት እንግዲህ ማለት ነው። በባህላቸው መሰረት የለቅሶ ስነስርዓት ፕሮግራም ተደርጎለታል። በድጋሚ ለወዳጅ ለቤተሰቦቹ መጽናናትን እንመኛለን። ዶናልድ ትራምፕ ሌላ ጦርነት ሊጀምሩ እንደሆነ እየተነገረ ነው የሚገኘው። ሌላ ጦርነት የሚጀምሩት ደግሞ ከኩባ ጋር እንደሆነም ነው እየተነገረው ማለት ነው። እንደሚታወቀው የቬንዙዌላውን መሪ ኒኮላስ ማዱሮን አንስተው ከወሰዱ በኋላ ሌላ ደግሞ የኩባን መሪ እንደዚሁ በቁጥጥራቸው ስር ለማድረግ ከፍተኛ እንቅስቃሴ ያደረጉ እንደሆነ ይታወቃል። የተለያዩ ጫናዎች፣ ማዕቀብ፣ ነዳጅ ምንም አይነት ወደ ኩባ እንዳይገባ አድርገው በኩባ ከባድ ውጥረት እንዳለ ይታወቃል። ትራምፕ እና አማካሪዎቻቸው በኩባ ያለው ውጥረት በማዕቀብ ብቻ ሊገታ ወይም ደግሞ በቁጥጥር ስር ልናደርገው ስላልቻልን ወታደራዊ እርምጃ ያስፈልጋል ወደሚል ድምዳሜ ደርሷል የተባለው። ምናልባትም ወታደራዊ እርምጃ ወስዳሉ አይወስዱ የሚለው ተጠባቂ ቢሆንም ነገር ግን እንግዲህ አሜሪካ ጦርነት ከጀመረች ኩባም አጸፋ ምላሽ እንደምትሰጥ እየገለጸች ነው የምትገኘው። የእንግሊዝ ፕሪሚየር ሊግ ድምቀት የነበሩት ፔፕ ጋርዲዮላ ክለቡን በመጨረሻም እንደሚለቁ አስታውቀዋል ነው የተባለው። አንዳንድ መረጃዎች ይወጡ እንዳሉት ከሆነ በዚህ ሲዝን መጨረሻ ላይ ይለቃሉ ተብሎ ገና ከግማሽ ሲዝን አካባቢ ላይ ሲገልጹ ነበር። አሁን ግን ይሄ ካለቀ በኋላ ማለት ነው እንደሚለቁ ራሳቸው ይፋ አድርገዋል። ወደ የትኛው ክለብ ይቀላቀላሉ የሚለው ተጠባቂ ነው። ሲቲንስ ቀጣይ ማን ይረከበዋል የሚለውም እንደዚሁ ገና ያልተወሰነለት ጉዳይ ነው። ነገር ግን ፔፕ ጋርዲዮላ በዚህ ሲዝን መጨረሻ ላይ ክለቡን እንደሚሰናበቱ መረጃዎች ወጥተዋል። ምናልባትም ማን ይቀላቀላል፣ የትኛው ክለብ ይገባሉ የሚለው ተጠባቂ ነው። መልካም